አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሱ የነሱ የእናትየው መለስ ወደ ራሱ ዕዳ አስገባን 3 ሚሊዮን ብር ብለን 3 ሚሊዮን ብር ብለን 3 ሚሊዮን ብር በላችሁ። ይኸው ተመልሷል። መልሰው ያቿት እያለቀሰች እናትየው ትምጣ ብለው ነበር። ያቿት እዛ ጋር ቆማለች። እንዳት ነይ አንቺ ነይ አንቺ ነይ ቺንቺ እሱ እኔና እሱ እስኪ እንስማ ቆይ ምን እኛ እንስማማ። ምን ይሄን አስቀምጡትና እንስማማለን። እሺ እንዋረስ ተዋረሱንና ብዙ ነገር እናደርግልሃለን። ምን ልዋረስ? እኛ የት ነው የምንዋረሰው? ጋራ ላይ ነው። ጋራ ፈረንጅ እኮ ልትወርሰኝ ብላ ልትዋረሰኝ ይዛኝ ልትሄድ እንዲከፈልባት ጠርተኝ ደግማ ፈረንጇን ሰለቸው እንዲህ እያዩት እዛ ከፈልናት ከፈላችኋል? ጋራ ላይ የትኛው ጋራ? ሚስጥር እንዴት አድርጋችሁ ከፈላችኋት? ብትኖርስ? አይ የት ነው የከፈላችኋት? የትኛው ጋራ? የት ጋር ነው? ቢሾፍቱ የረር ጀርባ ከዛ ጋራ አለ አይደል እንዴ? እዛ ላይም እኮ እንደገማለን እኮ እዛ ላይም እኮ የረር ጋራ ላይ ጀርባ ከቤተክርስቲያኑ እንርቃለን። የትኛው ቤተክርስቲያን? እዛ የረር ነው ያለው። እሱን እዛ እንደገማለን። እዚህ ስላሴ አነሳና ስላሴ ቤተክርስቲያኑ ነው አነሳና እንደ ቅዳሴው እኮ እየረበሸን እኮ ነው። እና ታዲያ እንዴት እንታደስ? ጀለስ እኔ የምለው ብሩን አስመለስኩኛል። እንዴት አስመለስኩላቸው? ይኸው በሰው አለ በቃ ወስደዋለች አለች። ምንድን ነው ከዛስ ማን በላው? ምንድን ነው የሚለው? አንተ ቆቃ ንግድ ባንክ አለ ያከራየሁት። ከዛ ዕዳ ገብቼ ነበረ 3 ሚሊዮን ብር። አመት አልሞላው የትግባ የቱት አላቆኩም። ለቤቴ እባክሽን እያልኩ ቀለል ትቅሳለሁ። ስላሴዎች እባካችሁ እያልኩ ድረሱልኝ እያልኩኝ ቤትም ይሁን በሰው ተመስለ 1 ሚሊዮን በብድር ገባሁ። አሁን ድጋሚ ጠይቄ ይቋጫል ስልፍ ያዝብኛል። አሁን አለቀልኝ። እመቤቴ ጨረሰችልኝ። አሁን ቤቱን ተረከብሽ? ተረክቤያለሁ። ቤቴ ተረክቤያለሁ። እነሱ አሉበት። ጊዜያቸው ሲደርስ ነው የሚወጡበት። እስካሁን እና እናንተ ናችሁ ከእናንተ ጋር ምን አገናኛል? ስንት ሚሊዮን ብር ናቸው? 3 ሚሊዮን ብር ቤቱን ልያዝ ቤቱ ተይዞ ከዛ በኋላ በቃ ብሩን እኛ በላ ነው ጠጣ ነው ብሩ። ከዛ አስለቀስናቸው። የሚበሉት አሳጥተን በባዶ ቤት እቺ ነች እኮ ከፈለችው። በባዶ ቤት እንጀራ ሳይኖር 2 ሚሊዮን 100 ምናምን ሺህ ነው ከፈለች። እሱ እዚህ ውስጥ ያለችው ኧረ እኔ አልጠራትም። አሁንም ቅድምም ዋሻ ውስጥ ነበረች። ኧረ እኔ ስሟን አልጠራም። ዋሻ ውስጥ የገባችው ቅድም ግን አገኛቸው አበረከት። እኔ አልጠራትም። ማርያም ወይኔ ትራብን እሷ ከፈለችላቸው። ከፈለች እንጀራ የሌለበት ቤት ውስጥ
ኧረ እንጀራ የሌለበት ቤት ውስጥ 2.1 ይከፈላል። እንዴት እንጀራ የለም? የሚበላ እንጀራ ሳይኖር ነው ያስከፈለችኝ። የከፈለችኝ እሳችኋታ ያው እንግዲህ ተፋችኋት የበላችኋት። እዚህ እኮ በጥርስ እኮ ነው ያዙኝ። እዚህ ጋር ጥርሴን እንደዚህ አሳብቸው ልጁ ያዙኝ። ተያዝኩ። አሁን እኮ ሰራዊት የለኝ ምን የለኝ። ልጇን ሄድኩኝና ባለፈው የሸኙን ቀን እጥፍ ሳደርገው እንደገና ደም አርከፍክፋ ፈረንጇ እንዴት ሰነጠቃችኋት? ሰኝ ይዛኝ ልትሄድ የት ሀገር ይዛት? ካናዳ ሴት ነች። የካናዳ ሴት ነች። ይዛኝ ልትሄድ ትቀልዳለች እንዴ? ትቀልዳለች። ቆሬጠና ሳጥና ይልን እኔ ስማችሁን ንገሩኛ። ባለፈው ያስወጥ ቤሎር ወር ነኝ እኔ ቤሎር ዘይቱ የትኛው ወንዝ ይመቻችኋል? የትኛው ወንዝ ይመቻችኋል? እኛ ጋራ ላይ ነው። ጋራ ላይ የትኛው ጋራ? አሁን እዚህ ቢሾፍቱ ላይ እንገበራለን። ይታረዳል እኮ ቢሾፍቱ ላይ የትኛው ጋራ? ዶሮ ምናምን ዶሮ በሬ ሰው እንዲቆልመመን ከዛ በኋላ እንትን ልንል አናስቡ። እኛ በቃ እንሰጠዋለን፣ ብር እንሰጣለን። ሰውየውን ነፍሱን ነው የምንፈልገው፣ ነፍሱን ነው የምንፈልገው። ሰውየው ሰው ነው የምትገበረው። የት ይመጣል ሰው? ከገጠር እናስተምራለን ብለህ መጣሁ እንዴ? ምን ታዲያ ያንኛውን ገጠር ነው ልጅ ይጠፋ አይደል? ይጠፋ አይደል እንዴ ልጅ በየቦታው ስለ የሚገበርላችሁ ሌላ ከየት እኛ አንወልድ ከየት እናመጣለን? አንተ ሰው ደግሞ ለምን ፈለጋችሁ? እኛ በቃ ቦታችን ምንድን ነው? ቅቤና ዶሮ እኛ ይገማናል። ቅቤና ዶሮ ይገማችኋል? ነቃ እጃችሁን አትካኳ። ቅቤና ዶሮ እኛ እንደዚህ አንፈልግም። ቅቤ ዶሮ ማንም የሚፈልገው ቅቤና ዶሮ የሚፈልገው እዚህ ጋር አለ። ቅቤና ዶሮ የሚፈልጉት ቅቤና ዶሮ ይፈልጋል። ስንት ሰው ተገብሮላችኋል እስካሁን? ብዙ ነው። እኛ እኮ ጥንታዊ ነን። እኔ ጉዴ፣ እኛ እኮ ጥንታዊ ነን። ስንት ዓመት ሆናችሁ ደብረ እንትን ላይ እዛ ጋራው ላይ ቢሾፍቱ ጋራ ላይ ከነበራችሁ ወይም የኤረር ጋር ላይ ከነበራችሁ ስንት ዓመት? ኧረ እኛ የጥንትንም ከ30 ዓመት በላይ እኛ ተገብሮልን የጥንት የጠዋስ ነን እኛ። የት መጣችሁ ነው እዛ የተቀመጣችሁት? እኛ በቃ እኛ ሁሉም ጋር እኮ አለን እኮ እኛ ምን ይለኝ። ለምን መረጣችሁት ያንን የኤረርንና ቢሾፍቱን? ለምን ቢሾፍቱ ምርጥ ነው ለኛ። በቃ አንድ ማንም አይመጣበትም። ሁለት ደግሞ በቃ እዛ አለ ፈጣሪያችንም አለ ወንድማችን እዛ ውስጥ አለ። እንነጋገርና እናብላለዋለን። በቃ እንነጋገርና እናብላለዋለን። እቺ በቃ አይ ሴትዮዋ ማለት ይሄን እንዴት ከማን ጋር ልታዋርሳችሁ ነበር? ፈረንጇ እንዴት አወቀቻችሁ? እኛንም አያቀናል እንዴ? እኛንም አያቀናል። ማስማተኛ ነበረች። የ666 ተከታይ ናት። መቼ ነው እንደ ካዲያ ያደረጋችኋት? 4-5 ዓመት ነው። አዛ ደንግጠው ቀበሯት። ነው ገንዘው ቀበሯት። ምን ያርጓት ታዲያ? ይሸክሟት ተሸክሟት ሄዱ። ፈረንጇ ምን ይደረግታል? የሰነጠቃችኋት እናንተ። ይዛን ልትሄድ ነው። ስማቷ በስማቷ ይዛችሁ ልትሄድ ይዛን ልትሄድ ላችሁ በለጣችሁ። ከይዛኛው ከካናዳው መተት የኢትዮጵያ ወለጣችሁ። ተርፋት ወደ ቋቁ ዝርግፍ ነው ያለው እና እኮ ቢሎርሽ ነው እኮ ቢሎር ነው። እንዴት ምን በእንትን አለ እንዴ? ምን ሴፍ አላችሁ እንዴ? እንዴት ተረተራችሁ? ብር አልሰጠቻችሁም ነበር? እሷ
እሷ በቃ ይዛ ልትሄድ ነበር ፍላጎቷ። ከዚህ ይዛ ልትሄድ በቃ በአስማት እዛ ልትጠቀምባችሁ እዛ እኛ መስሏታል። እኛ እኮ በረኛ አይከለክለን ምን አይከለክለን። አሜሪካ ስንሄድ እኮ ቀጥ ብለን እንሄዳለን። ቀጥ ብለን ቀኑ የተረተራችኋል። አይ ግድ ነው። አይ ተዘ እንዴት አድርጋችሁ ተረተራችኋል? አፈነዳናታ በቃ እዛው በራቁቷን እኮ ነች። ራቁቷን ልትዋረሳችሁ መታ አብረዋት የነበሩት ኢትዮጵያዊ ናቸው። አብረዋት የነበሩት እነሱ እንዴት ምን አሏት? ደነገጡ። ምን ይዋጣቸው ደነገጡ፣ ተርበተበቱ። ከዛ ለላይ አስደወሉ ሴትዮዋ ምናምን። ከዛ በቃ እዛም ተነገራቸው። እዛ ነው አላፈች ወዲያው ዛጣለች። ነው ለሁለት ቀን ደህናት ደሟን ጠጥተን እንዴት ተከበረች። ይሄ ራሱ እኮ ከስንት ሞት እኮ ሄዳ ነው። ሰምተዋል አይደል? እንዴ ወለኮ ከስንት ሞት እኮ ሄዳ። እኛ ሞት ነው በቃ ሞት ነው ካለ የሚከተለን በፈረስ ሞት ነው የሚከተለን እንጂ ቡና ምናምን አይደለም። በቃ አለቀ። ነፍስ ነው የምንፈልገው እኛ። ኋላ በፈረስ ይከተለናል እኮ ሞት ይከተለናል እኮ በጥቁር ፈረስ ይከተለናል በጥቁር ፈረስ ነፍስ ነው የኛ ፍላጎታችን ነፍስ ነው እንጂ እንደነዚህ ቅቤና ቅቤና ቡና አይደለም የምንጠጣው። ዶሮ አይደለም የዶሮ ደም አንጠጣው። ሰው ደም ነው። አምስት ዓመት እኛ እኮ እየተላክን እኮ ነው እንደገና። እኔውን አክስቶ ደፋን ባለፈውም ብሏል። እኔውን እዚህ ልጅ በጣም አጣበቃ ልጆቹ ቤተሰቡ ጋር ቅብ የለህም። አሁን አስመለሱኝ። ባለፈው እኮ ተገዝቼ ስንት ናችሁ? አትሄዱማ ዛሬ ነው ልጅ የት ጉዳይ ልጁን ብቻ አለቀ። ቤተሰቡን ብቻ ወጣ ከቤተሰቦች አለቀ። በቃ ወደዛ አይ ቆም እንጂ ቆሙና አውሪ። ምን ነው ለምን ታለቅሳላችሁ? አናደዳችሁ? ተናደድ ምን ነው? የትኛው የት አለች? እሷ ነች ያመጣቻችሁ? ምን አመጣቻችሁ? ምን አባቱ አውቄለህ? ምን አውቄለህ? የት ያመጣችሁ? እዚህ ደብረ ዘይት ታው ባለቤቱ ናት? ለምን ጥርሳችሁን ትነክሳላችሁ? ጋር ትንሽ ጨርሳን ነበረ። የት አለ? ንቃርጌ ገላን ነበረ። አንተ ነህ ልጁ? አይ እኮ የሚገላት አንተ ነህ ልጁ? ማነህ አንተ? ችግሬ ምን አውቄን ታናደኛለች። ጸልያለች፣ ተሳግዳለች፣ ቤተክርስቲያን ትላለች። ምን አባቷ እንደፈለገች አላውቅም። ምን አገኘች? አሬ ልጁን ተንከባክቤ እስከዛ ያግየዋለሁ። ምን አባቷ እፈልጋለሁ? ቤተ ስላሴ እንሂድ፣ ጸበል እንሂድ፣ ይኸውልህ ምን ጸበል እንሂድ። ጸበል እንሂድ ወይ ቤተክርስቲያን እንሂድ ብትለው ምን ችግር አለ? ደስ አይለኝም። እኔ ንገሩኝ እንጂ ታዘዝኩ። በስላሴ ስም ታዘዝኩ። ማነህ? መተት ነህ? አይነ ጥላ ነህ? ቡዳ ነህ? ዛር ነህ? ውቃቢ ነህ? ንገሩኝ እንጂ ምን ነው? አሳዘነኝ ልጁ በጣም ምስኪን እኮ ነው። ምስኪን ነው። ለሰው ዋሽ ነው። ታዲያ ለምን ያዛችሁት? ይቀኑበታል። ይቀኑበታል። ታዲያ ለምን አንገባም አትሉም? እኮ ነው የሚበላ ግን
አንድ ሰው ተረግቶታል ለሚሰራ እንወጣት እነዚህ አንዱ ነው አይመቸው መልበስ ነው አይመቸው ማንድ ነው ልበስ ለስቃይ ትላለች ምን ማይመስለኝ ምን አገባህ አንተ እሷ ብትካደ ታን ዶላራች ተከታተለዋለች እንደጉ ባለቤቷ አይደለ እንዴ ምን ችግር አለ ምን አገባህ ለምን ምን ዋታነካ ምን ባለቤቷ ነው ምን ጎደለባት ባለቤቷ ነው እኔ እሱ የኔ ነው በልጅነቱ ተመችቶኛ አገበየኑልኩ ነው አቅፍ የኑልኩ ምን አግብተሽዋል ያ ምን አገባሉ መጀመሪያም የኔ ነው በቃ የኔ ፈረሴ ነው ጋልበውል እንደፈለኩ ጋልበውል ለምን ወደ ፈለኩ ዘዋለሁ መብቴ ነው ሚስት እኮ መብት አላት ምንም መብት የላትም እሷ አትረባም በጣም ቆሻሻ መጥፎ ናት እኔማ ሸበላ እንጂዬ አዎ መልክሽ አይታይም እኮ መልክሽ አይታይም ለእናንተ ነዋ ኩታራው ዝም ብሎ እኮ ነው ከትናንት ወዲያ ዝም ብሎ የሚልከሰከስ ልክስክሶች ናቸው እንዳለ ልክስክስ ብቻ ሲያስጠላ እዛ ጋር ያዩት ወደም ሳውን ያስጠላል ያኛው ልክስክስ ነው በቃ ዝም ብሎ ይልከሰከስ አዎ እኔ አንዱ የታባቱ እኔ በቃ ጠፋ አመለጠ ብዬ ነበር እዛን ተመልሶ በዚህ ያገባ በዚህ ወጥቶ ሸውድ ነበር አመለጠ ብዬ ነበር እሱ ነው ለታች ከዛ ሰው የለውም ግን እናንተ ናችሁ እናንተስ ኮራ ያላችሁ አላሰብንም እኛ አላሰብንም እቅዳችንም አልለማውም ነበር እንቆይ ትንሽ በቃ እንታረጉ ማስተዛዘኛ አብረን ትንሽ ቀን እናሳልፍ ማስተዛዘኛ ስንት ዓመት ገባችሁ ሆናችሁ እኛ 19 ዓመት አዎ አዎ ለምንም ተመተታችሁበት ልጁ ታታሪ ነው እኛ አይቀምጥም እንዲሁ ቀን በቀን ሲሮጥ አይደክመውም የሚገርምህ እንትን ነበረ ቄራ ውስጥ ይሰራ ነበረ ደብረ ዘይት ሌሊት እዛ አድሮ ሲሰራ አድሮ ቀንም ሲሰራ አድሯል ስንት ሰዓት እንደሚገባ ወደ ቤት ታውቃለህ 12 ሰዓት ሳይተኛ ደግሞ አናድድ ሰው ነው ችግር አለ ቢሰራ አናደደኝ ምን አለበት የሚሰራ አይሰራም ወይ ቀስ ብሎ አይሰራ ምን ያንገበግባል ምን ያንገበግባል ቀስ ብሎ መስራት ይችላል እኛ ይሄ ነገር ለማደግ ነው ያድጋል እኮ ልጁ አድጓል እኮ አሁንም እንደ ቤት ሰርቷል እኮ ይልክዛ ይላል ደግሞ ለምን ችግር አለ ጭንቀታም ነው ዝም ብሎ ይጨነቃል እኮ ጭንቀታም አዎ እኛ መፈታ አብለን መኖር ነው የምፈልገው ገና ልጅ ሰይጣን ልጅ ሁሌ ኪዳነ ሄደችበት አስበላችሁ ለትንሽ አስበላችሁ ወይ ጉዱ አነበረ ቢሆን አዘድ ነው ሰው ጉዱ አነበረ ነይ አጉራጣ ትመጣለች አይራን አጉራጣ ትመጣለች ሰራውላት እኔም እኮ የሚገርም አርግ ሶስተኛ ላይ አርግዛ ነበረ እቺ ያረግዲያ እቺ እናታ የዛጋ ተንበርገ እናትየው በውዳት አና አው ያው ነጅሳ ስላሴ ትላለች ታውቃ የሚታ ቤተክርስቲያን ነኝ እዚህ ቦታ ነኝ ሁሌ እሷ ናት አንደኛው ደግሞ ሰበብኛ ለራሷ ተልከስከሳ እኔንም እዚህ ጋር አስበላች እዛው ተበላች በቃ ምንም ማታመጭ ነው ምንም ማታመጭ
እንዴት ታቻ ታሰር ከዚህ በኋላ ምንም ማድረግ አንችልም። በቃ ታሰርን። እግዚአብሔር ይስጥሽ በላት አልላትም። እግዚአብሔር ይድፋሽ፣ እግዚአብሔር ይድፋሽ፣ እግዚአብሔር ይድፋሽ። አሳይ ምን ሆናች ነው የሚሰጣት? ምን ሆነስታ? ለምን ይሰጣታል? እኔን ሰው ልጅሽን ነው እያየሁ እንዲወርድብሽ አድርጌያለሁ። እኔ ነኝ እር ስትይ ነበር አለ። ደግሞ እሱም ያራል፣ ሀብራት ይናደዳል። ልጅ እኛ ነኝ ያስወረድነው፣ እሱም ይናደዳል። ከእሱ ጋር ልጅ ለምን ወረደ ብሎ እስካሁን አልወለዱም። ኧረ አለው ለልጅ የሚያማምሩ ልጆች በጣም ነው የምወዳቸው። ልጆቹ ሲያማምሩ ወዳቸው፣ ስስቶቹ በቃ ምንም አይችልም። አንተስ? እኔ ልጆቹን ትወዳቸዋለህ? እኔ ደስ አይለኝም። ሴቷ ልጅ በጣም ደስ አትለኝም። ምን እንጃ ቆርባለህ? ደስ አትለኝም። ቆርባለህ? አዎ እሷ ታክልዬ እያለች እቺ አሮጊት ነች። ተነሽ እባክሽ። ምን ታለሽ? ደግሞ ጥሩ ስራ እንደሰራ ተነሽ። እሷ ላይ ጎትጉታ እዚህ ያመጣችኝ። ተነሽ ምን እንዳለ እሷም ተይዛለች። ይዛለች። እሷም በቃ ምንም አታመጣም ከዚህ በኋላ። የሚገርም ነገር ማለት ነው። በእነሱ ቤት ውስጥ ገብቼ የሰራሁት ብታይ ሰራ አበጣበጥኳቸው። ተሰብን ጠቅላላ አንድ አለ ልጁ አለ አንድ ግብዳ ከልጁ ጋር ከሱ ጋር ተጣልቷል። ከሷ እንዲበላት ነው እሷን። አዎ በቃ ልጇ እንዲበላት ቢገላት ደስ ይለኛል። ልጇ ቢገላት በቃ እኔ እኮ ጻሌ ሁሌ መስገድ የምንድን ነው አማችም አማትም ማለት ነው። አማት ምንድን ነው? የምን ድግምት ነው? ባሏን ያስደግማል። ለምን ድግምት ጋርሶናል አዳነቱ ይወጡ እኔ ባሌ ብቻ በቃ ቃላት ገብቻው መቃብር ከታታለሁ። ለምን ማን የቤት ጣጣ ማን የመጀመሪያ ውሻ እውነት አወጣ። የቤት ጣጣው ነው አዳልሞቴ ነው። አሁን ምን ይሻላችኋል? ካለ ምን ይሻላችሁ? ስንት ናችሁ? በቃኝ ናችሁ 13 መተት በትዳራቸው የገባ ልጆቹ ላይ አለ። እሱ ላይ ብቻ ያላችሁት ሻው ተቀበላችሁ። ወንድምየውን ደግሞ ይዛችሁ ነው። ወንድምየውን ይዛችሁ ነው። የእሷን ወንድም ያጣማችሁ ለምን አይታዘዝም ብለህ ነው። አይታዘዝም አሁን ትሄዳላችሁ። አሁን አይሰማም። ተቃራኒ ነው ያላችሁ። እሷ ምኗም ደስ አይልም። ምኗም ደስ አላችሁ። ማጸለይ አይደለም። እኔ መጀመሪያ ስላናደደችን ነበረ ቤተ ክርስቲያን አትዙሪ ብለዋል ነበረ። እንዲህ ብላ ስትሄድ በልጇ ቀጣይ ናት። ታቸው እሷ ላይ ያላችሁማ ትመችሽ። ይሄ ትልቁ ልጅ የእሷ እሱ አለ ጸበት ዋጣልን ነበር። እዚህ መጥፎ ሰው ነው እሱ፣ መጥፎ ሰው ነው። መተት ቤት ሄዳ ጠንቋይ ቤት ላይ ይዞ በቀሱ ይሄ ነው ስራ
አውት እንግዲህ የራሱ ጉዳይ እናንተ አሁን ትሄዳላችሁ እናንተ አሁን ከልጅ ውጡ ስንት ሰባት መቆየት የለማ ከተጋለጣችሁ መቆየት የለም በቃ በርከክ በርከክ ትሄዳላችሁ የሚሄድ እዚህ ናንተ ሁላችሁም ሰራዊት እስከነ ሰራዊት የሚሄድ አትም አንድ ላይ ቶሎ አንድ ላይ ትሄዳላችሁ አይ ስራቴስ ሰድበል በስላሴ ስም በል በቅድስት ስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ዳግም ላንመለስ በናዝሬቱ